በእምነቱ ደግሞ በየማህበራዊ ገጾች ላይ እንደምናስተውለው ጭር ሲል የማይወዱ ሰዎች እንደሚያደርጉት እንደሚያበጃጁት ሳይሆን በመተሳሰብ አንተ ትብስ አንቺ ትብሽ ተባብለው በኢትዮጵያዊ ወግና ክብር ተገናኝተው ስታይ ቀላል ሊመስል ይችላል። ጎዳና ላይ አላፋት ዝማሬ የክርስትና እምነት ተከታዮች አሳዩ፣ አቀረቡ። የእስልምና እምነት ተከታዮች ደግሞ የጎዳና ላይ አፍጥር አደረጉ። ምን አዲስ ነገር አለው? አሁን ይሄ በየአመቱ እየተለመደ መጥቷል። በየአመቱ በዙር በአመት እየተለመደ መጥቷል። ስለዚህ ምን እየሆነ ይመጣል? በአደባባይ ላይ የሚከበር በዓል እየሆነ ይመጣል ማለት ወይም አጠገቤ ሰው መቆሙን እኔም ሰው መሆኔን የተረዳ ሰው እንጂ በአፍጥሩም ከየት ነህ ብሎ ሰፈሬን አልጠየቀኝም። በሰፈር መወሰን ነፃ የወጣባቸው በዓላትም ስለሆኑ ከዚህ ባሻገር ማህበረሰባዊ ፋይዳ አለ። አደባባዮቻችን በጠብ በውዝግብ ውስኪ በመወርወር በመስበር ሳይሆን እንዲህ ባሉ በመንፈሳዊነትና በአብሮነት ድምቀት ሲሞሉ ብሔራዊ ክብራችንን ከፍ ሊያደርግ ይችላል። ወገናችን ሰላም ወጥቶ ሲገባ ተኝቶ ሲነቃ አንድ ሲሆን ስለ ሰላም፣ ስለ ፍቅር፣ ስለ አብሮነት ባወራ ቁጥር የሚሰማን ስሜት እንዲህ መግለጽ የሚቻል አይደለም። እንደዋዛ እስከ መቼስ መርዶ ነጋሪ፣ እስከ መቼስ መጥፎ ዜና እነሆኝ እያልክ ትኖራለህ። ሁሉ ሰላሙም አማራጩም በእጅህ እስካለ ድረስ እንዲህ አይነት አጋጣሚዎችን ደግሞ በማበረታታት አብሮነትን በማጉላት ያልፋል። እንዲህ አይነት የጨለመ የሚመስል እኔ በኢትዮጵያ ተስፋ አልቆርጥም። እምነቱ በእርግጥ የአላፋት ዝማሬ የኦርቶዶክስ ተዋህዶ እምነት ተከታዮች ያዘጋጁት የተሰባሰቡበት ነው። ነጭ ለብሰዋል፣ ጧፍ ይዘዋል። ግን ከየት ነህ ብለው ጎናቸው ያሉትን አይጠይቁም። በሰፈር የተገደቡ አይደሉ። የእስልምና እምነት ተከታዮች አሁን በረመዳን በዓልን ምክንያት በማድረግ ባዘጋጁት የኢፍጣር ፕሮግራም ላይ ተገኝተው የነበሩት የእስልምና እምነት ተከታዮች የሆኑ ኢስላሞች ናቸው። አጠገቡ ያለውን ወይም አጠገቧ ያለውን ከየት ነህ ብላ ሰፈር አልጠየቀችም፣ ሰፈር አልጠየቅም። አንዳንድ ጊዜ አስሮ እጅ ከወርች አስሮ ከያዘን የሰፈርተኝነት ተቸክረንበት ከቀረን ወደኋላ ከሚጎትተን ወደፊት ለማደግ እንቅፋት ከሆነን የጎጠኝነትና ጎሰኝነት አስተሳሰብም ሊያላቅቁ የሚችሉ የሕክምና ሊሰጡ የሚችሉ አጋጣሚዎች አድርጌ ቆጠርኳቸው። በተደጋጋሚ ጊዜ የምታውቁት የሞርስ አጀንዳን በመተንተን አብሮን የሚቆየው የሞርስ የጀርባ አጥንት ጋዜጠኛ መሐመድ ሲራጅ ጠፍቶ ነበር። ለምን ጠፋ ብለን ወፖ ፈልገን አናስቀጣውም፣ በምህረት አልፈነዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ለማንኛውም ግን ዛሬ በአዲስ አበባ የካቲት 28 ቀን 2018 ዓ.ም ታላቅ የአፍጥር ስነ ስርዓት ተከናውኗል። ከዚህ ቀደምም በዛው ስፍራ የአላፋት ዝማሬ ተከናውኗል። እንግዲህ በክርስትና እምነት ተከታዮች ዘንድ የአላፋት ዝማሬ፣ በእስልምና እምነት ተከታዮች ደግሞ እንዲህ አይነት የአፍጥር መርሃ ግብር ሲከናወን እንደ አገር የምንጠቀመው እንደ አማኝ የምንገበየው ምንድን ነው የሚለውን ሀሳብ አንስተን ትንተና እንድንሰጥበት መልካም ፈቃዱ ሆኗል። የተወደዳችሁ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲቀርብ ፈቃድ ያገኘው የሞርስ አጀንዳ የተሰኘው መርሃ ግብራችን ነው። እንደምን አመሸ መሐመድ?
እንደምን አለ ዮባ፣ እንደምን አላችሁ አድማጮች? ቀደም ሲል እንደሰማኸው እንግዲህ በወፖ ከመቀጣት ተርፈሃል፣ ምህረት ተደርጎልሃል። በሞርስ የበላይ ጠባቂ ጠፍተህ ነበረና ስለሱ የምትለን ነገር ካለ በሱን ጀምር፣ ወይንስ የመጽሐፍ ህትመት ጉዳይ ላይም እንዳለህ መረጃዎች እያየሁ ነበርና ምናልባት ከዚህ ጋር የተገናኘ ነው የጠፋኸው? አዎ እንግዲህ አሁን በሚቀጥሉት እንዳላ ፍቃድ አንድ 3 ስራዎች ከዚህ ከኢትዮጵያ የቀይ ባህር እንዲሁም ደግሞ አሁን ካለንበት የፖለቲካ ውጥረት አንጻር ሁልጊዜ እንደምልህ የመሀል መንገድን መምረጥ ጥሩ ስለሚሆን በተለይ ደግሞ ትውልዱ አንባቢ አይደለም ብሎ ከመፈረጅ ባሻገር እየሰሩ ማቅረብን የመሰለ ነገር የለም፣ አማራጮችን ለማቅረብ እድል ይሰጣል የሚል ሐሳብ ስለነበረኝ የነሱኑ ስራዎች ለማጠናቀቅ የተወሰነ ጊዜ ኦፎኝ የነበረ ከብዙ ነገሮችና ያው በዚህ አጋጣሚ አድማጮቻችንን ተመልካቾቻችንን ይቅርታ እጠይቃለሁ። አመሰግናለሁ። ወደ ዛሬው የሞርስ አጀንዳ እንለፍ። ቀደም ሲል አድማጭ ተመልካች ለማስተዋወቅ እንደሞከርኩት መነሻችን የጎዳና ላይ አፍጥር መርሃ ግብር መከናወኑ ነው። በጣም ውጤታማና ስኬታማ በደማቅ ሁኔታም የተከናወነ እንደነበር ለመታዘብ ችለናል። ከዚህ ቀደምም በደማቅ ሁኔታ ተከናውኖ የነበረ በክርስትና እምነት ተከታዮች ዘንድ የአላፋት ዝማሬ ነበረ። እንደ ሃይማኖት ተቋማት ብቻ ሳይሆን እንደ አገርም የምንታይበት የምንገለጽበት ተመልካቾቻችን የሚበዙበት ከያቅጣጫው መርሃ ግብር ነውና እንዴት አገኘኸው? ከዚህን ጀምር፣ ቀጥለን ወደ ፋይዳው እናልፋለን። በጣም አመሰግናለሁ። እንደምታውቀው የኔ ሌላኛው የትምህርት ዘርፍ የማህበረሰብ ጥናት ነው። እንደ ማህበረሰብ ጥናት መሰረት እነዚህ የአደባባይ በዓላት ለአንድ ማህበረሰብ የኪነ ጥበብ እድገት፣ ለከያኔዎቹ ደግሞ ራሱን የቻለ ያንን አካባቢ ለመፍጠር ከፍተኛ አስተዋጽኦ አላቸው። በሀገራችን የአደባባይ በዓላት ላይ የሚታዩ የተለያዩ ጭፈራዎች፣ ዘፈኖች ለዚህ አሁን ለኪነ ጥበብ እድገቱ በአስረጅነት ልንጠቅሳቸው እንችላለን። እንደምታውቀው እኛ በርካታ እሴቶችና ባህሎች ይዘን የምንኖር እርስ በርስ ግን የማንተዋወቅ የማንደናነቅ ብዙዎች የሀገራችን የባህል እሴት ኖሮን ግን አደባባይ ላይ ወጥተን ሰውነታችንን ፈትሸን አብሮነታችንን የማንደምር አይነት እስኪመስል ድረስ በአመት አንድ ጊዜ የምትዘጋጅ የብሔር ብሔረሰቦች የከተሞች የምናምኖች እየተባለ ሻደይ ሾለል እየተባለ አደባባይ ላይ የሚመጡ በዓሎች አሉ፣ ብልጭልም የሚሉ ይሄ የአደባባይ በዓላት በህዝብ ውስጥ ማህበራዊ ትስስር እንደመፍጠር የማህበረሰብን አንድነት በማጠናከር በአንድነት ውስጥ እንድንተዋወቅ በማድረግ በዚህ ውስጥ ደግሞ እንድንከባበር በመከባበር ውስጥ ደግሞ ሰላም ከዛ ደግሞ ቱሪዝም የምትለው ነገር አብሮ ይመጣል ማለት ነው። በኢትዮጵያ የአደባባይ በዓላትን ወቅቱን ጠብቀው ከማክበር ያለፈ ለማጎልበት በቅርጽነት ለመጠበቅ ለማስተዋወቅ እንደምታውቀው ቅድም እንዳነሳው የአላፋት ዝማሬ በታላቅ ፌስቲቫል ደረጃ ከመንፈሳዊ እሴትነቱ ባለፈ ለበርካታ ሰዎች ራሱን ችሎ የሥራ ዕድሉን ከመፍጠር ከተሞችን ከማስተዋወቅ መንፈሳዊ ፋይዳን ከማሰልጠን ጀምሮ በጣም በርካታ ዘርፈ ብዙ ስራዎች የሚሰራበት ሆኖ ታገኘዋል። እነዚህ አደባባይ በዓላት ፖለቲካው ካልተጫናቸው የግለሰቦች አስተሳሰብ ካልተጫኗቸው እጅግ በሚያምር ቋንቋ እሴት ሰንሰለታቸውን ጠብቀው የሚሄዱበት እድል ቀላል የሚባል አይደለም። ዛሬም የተከናወነው የዚህ የጎዳና ላይ የኢፍጣር ፕሮግራም ከዚሁ ጋር አብሮ በደንብ
አያይዘን የምናነሳው ጉዳይ ሆኖ ልናየው እንችላለን። በነገራችን ላይ መሐመድ የአእላፋት ዝማሬንም ሆነ የአፍጠር መርሃ ግብር ስንመለከት የአደባባይ ላይ በዓል ልንለው እንችላለን እንዴ? ከበዓላት ለየት የሚያደርጋቸው የራሳቸው ጎን የላቸው? የአደባባይ በዓላት ብለን ስንል ቅድም እንዳነሳውልህ አደባባዮቹን ለብዙሃነት መጠቀም ማለት እኮ ነው የአደባባይ በዓላት። አሁን ይሄ በየዓመቱ እየተለመደ መጥቷል። በየዓመቱ በዙር በዓመት እየተለመደ መጥቷል። ስለዚህ ምን እየሆነ ይመጣል? በአደባባይ ላይ የሚከበር በዓል እየሆነ ይመጣል ማለት። በዓላቶች በማህበረሰብ በጎ ፍቃድ የሚፈጠሩ የስብስብ አንድ ካታጎሪ ሆነው ማህበረሰቡ ያዳበራቸው ሲሄድ እንደ እሴት የሚቀጥሉ ማለት ነው። ሌላ የተለየ ነገር አይደለም። ለምሳሌ ቅድም እንዳነሳውልህ በተለያዩ የሀገራችን ክፍሎች የሚከበር የሻደይ በዓል ብትወስደው የአደባባይ በዓል ተብሎ ይወሰዳል። ጨምበላላን ብትወስደው የአደባባይ በዓል ነው። ኦኬ፣ ኢሬቻን ብትወስደው የአደባባይ በዓል ነው። እነዚህ በየዓመቱ ጠብቀው የሚከበሩ በዓሎች ናቸው። ልክ እንደዛው እነዚህ እሴት እየሆኑ ይመጣሉ ማለት ነው። እሴት እየሆኑ ከመጡ የማህበረሰቡ መገለጫ መንፈሳዊ እሴት የተጫናቸው እየሆኑ ይመጣሉ። ለምሳሌ የኢፍጣር ፕሮግራምና የአእላፋት ዝማሬን ስትወስድ መንፈሳዊ ይዘት አላቸው አይደል? በመንፈሳዊ ይዘት አላቸው። መንፈሳዊ ይዘት የጥምቀት በዓልን ውሰደው። ጥምቀት እኮ ትልቅ የአደባባይ በዓል ነው። መንፈሳዊ ይዘት ኖሯቸው በቅርብ በእኔና አንተ እድሜ የተፈጠሩ ስለሆኑ እነዛ እየዳበሩ ሲሄዱ እሴት እየሆኑ ይመጣሉ። እሴት እየሆኑ ሲመጡ ደግሞ እኔና አንተ ጥለን ያለፍነው ሌላኛው ትውልድ የሚያስቀጥለው አሻራ እየሆነ ይመጣል ማለት ሌላ ነገር ማለት አይደለም። ከመንፈሳዊ እሴታቸው ባሻገር አሁን እንግዲህ የአእላፋት ዝማሬ ማመስገን ነው። የጎዳና ላይ አፍጠር በጾም ላይ የነበሩ ወገኖችን አቅም ያለውንም አቅም የሌለውንም በጋራ በአንድ ቦታ በአንድ ስፍራ በተመሳሳይ ሰዓት ክልሎችን ጨምሮ ማስፈጠር ነው። የሚደረግ ስግደትም ሃይማኖታዊ መልእክቱን ሃይማኖታዊ ተግባራትን ማከናወን ነው። ከዚህ ባሻገር ማህበረሰባዊ ፋይዳ ያለው እንደ ማህበረሰብ ጥናት ባለሙያነት እጅግ በጣም አሁን መንፈሳዊ ጉዳዩን ለመንፈሳዊ አባቶች እንተውላቸው። ነገር ግን አሁን የዚህ እንደምታውቀው ጎዳና ላይ የነበሩ ኩነቶች ለትራፊክ ፍሰት አደጋ ይሆናሉ፣ የትራፊክ ፍሰት ስጋት ናቸው ተብለው ነበር የሚፈረጁት። ዛሬ ላይ የዓለም ላይ ትልልቅ የሚባሉ ዓለም አቀፍ የሆኑ ፌስቲቫሎች እንመለከታለን። እንደ አንድ የጎዳና ኢፍጣር ከሃይማኖታዊ ስርዓትነት ተሻግሮ የኢትዮጵያን ገጽታ ለማሳየት የሚያስችል የአደባባይ በዓል ሆኖ በተለያየ ማህበራዊ ደረጃ ያሉ ዜጎች በአንድ ማዕድ ላይ እኩል ተቀምጠው ሲያፈጥሩ የማህበረሰብ የመደብ ልዩነት የምትለውን ያከስማል ማለት ነው። አንደኛው። ሌላው በዜጎች መካከል እኔ የዚህ ማህበረሰብ አካል ነኝ የሚል ስነልቦናዊ እርካታን፣ የጋራ ማንነትን፣ የኮሌክቲቭ አይደንቲቲ የምንለውን ይፈጥራል ማለት ነው። ከዛ ሻገር ብሎ ለዓለም አቀፉ ማህበረሰብ ኢትዮጵያ የሰላም የሁለንተናዊ የመቻቻል ምድር መሆኗን ለማሳየት ከጎዳና ላይ ኢፍጣር በላይ ሌላ ምስክር አያስፈልግም ማለት ነው። እዛና እዚህ ከሚነሱ ሐሳቦች ባለፈ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የእምነቱ ተከታይ ያልሆኑ ወገኖቻችንን በሰላም አደባባይ ላይ ወጥተው አገሪቱ ያላትን የዲሞክራሲ ምህዳር፣ የሃይማኖት ነጻነት ለዓለም አቀፍ ዲፕሎማቶች፣ ሚዲያዎች እንደ አንድ ማብሰሪያ ሆኖ ያገለግላል። እንደዚህ ያሉ ግልጽና አሳታፊ የጎዳና ላይ ኩነቶች እየተበራከቱ ሲመጡ በሚስጥር የሚታሰቡ አላስፈላጊ ሆኖ የጽንፈኛ አመለካከቶችን ለመቀነስ ጭምር ይሄ የሰላም መንገድ ሆኖ ልንጠቀምበት እንችላለን።
ማህበራዊ ፋይዳው በዚህ ውስጥ ጎዳና ላይ ያሉ መጀመሪያ እሴቱ ሲነሳ ጎዳና ላይ ኢፍጣር በራሱ ሲነሳ ጽንሰ ሐሳቡ ማፍጠር ያልቻሉ አቅም የሌላቸው እዛና እዚህ የተበታተኑ ይሄ ሲባል የሃይማኖት ጎራ ያለዩ ማለት ነው። ኦኬ የሃይማኖት ጎራ ያለዩ የማህበረሰብ ክፍሎች በጋራ ተሰባስበው የሚያፈጥሩበት ከዛ ረመዳን ደግሞ እንደምታውቀው የመስጠት ወር ነው የእዝነት ወር ነው ይሄንን ታሳቢ አድርጎ እነዚህን ጎዳና ላይ ያሉ አቅም የሌላቸውን ሰዎች አብሮ በጋራ ማፍጠር ሐሳቡ ነው የሚደገፈው ማለት ነው። መቼም አንድ ቀን አስፈጥረ ወሩን ሙሉ ለሚጾም ሰው አንድ ቀን አስፈጥረ ተጣፋለ ማለት አይደለም ግን እንደዚህ ያሉ ሐሳቦች የማህበረሰብ ግንባታ ላይ ቀላል የሚባል አይደለም ሚናቸው በጣም ትልቅ ሚና አላቸውና ይሄ በተለይ አሁን ላይ ደግሞ የሃይማኖት ቱሪዝም የምንለው ከፍ አድርጎ ኢትዮጵያ አሁን እየተከተለች ካለችው የስድስተኛው የጀርባ አጥንት የሚባለው የኢኮኖሚ የኢኮ ቱሪዝም አንዱ አካል ሆኖ ቱሪዝሙን በማሳደግ የሃይማኖት ቱሪዝም በጣም ትልቅ የሚባል የዓለም ገበያ ነው በአሁን ሰዓትና እንደዚህ ያሉ መድረኮች ሲፈጠሩ አላፋት ዝማሬንም ብትወስድ የአፍጥር ፕሮግራምንም ብትወስድ እንደዚሁ ላለው የሃይማኖት ቱሪዝም እድል ይሰጣሉ ማለት ነው። እንደው እዚህ አንድ ላይ ያይዘት መልስልኝ ብዬ ነው መሐል የገባሁት ይቅርታ እኔ ተረዳሁባቸው ከአላፋት ዝማሬ እምነቱ በርግጥ የአላፋት ዝማሬ የኦርቶዶክስ ተዋህዶ እምነት ተከታዮች ያዘጋጁት የተሰባሰቡበት ነው። ነጭ ለብሰዋል ጧፍ ይዘዋል ግን ከየት ነህ ብለው ጎናቸው ያሉትን አይጠይቁም በሰፈር የተገደቡ አይደሉም። የእስልምና እምነት ተከታዮች አሁን በረመዳን በዓልን ምክንያት በማድረግ ባዘጋጁት የኢፍጣር ፕሮግራም ላይ ተገኝተው የነበሩት የእስልምና እምነት ተከታዮች የሆኑ ኢስላሞች ናቸው። አጠገቡ ያለውን ከየት ነህ ብላ ሰፈር አልጠየቀችም ሰፈር አልጠየቀም። አንዳንድ ጊዜ አስሮ እጅ ከወርች አስሮ ከያዘን የሰፈርተኝነት ተቸክረንበት ከቀረነ ወደ ኋላ ከሚጎትተን ወደፊት ለማደግ እንቅፋት ከሆነን የጎጠኝነትና ጎሰኝነት አስተሳሰብም ሊያላቅቁ የሚችሉ የሕክምና ሊሰጡ የሚችሉ አጋጣሚዎች አድርጌ ቆጠርኳቸው። ተሳስቼ ይሆን? በትክክል ነው። ቅድም ያነሳውልህ የማህበራዊ ፋይዳው አንዱ አብሮነትና አንድነት ነው። እንደዚህ ያሉ የጋራ መሰባሰቦች ትልቅ ፋይዳ አላቸው። ፋይዳቸው ከዚህ ከፖለቲካና ምጣኔ ሀብት ብቻ ሳይሆን ማህበራዊ መስተጋብርን ርቆን የነበረውን አንድነት የማውራት ፍላጎት አደባባይ ላይ የመውጣት ነፃነት በውስጥ የምታወራቸው ሐሳቦች ጭምር ቅድም እንዳልኩ የጽንፈኝነት አመለካከቶችን ለመቀነስ ጭምር ይሄ የአብሮ ተደምሮ የማፍጠር ፕሮግራም ስታከናውን ከየት ወዴት እንዴት እንደመጣ ሳታውቅ ስትጸልይ ስታመሰግን ጧፍ ስትለኩስ ክብሪት ስትዋዋስ ጧፍ ስትዋዋስ ማነከየት ነው የሚል ነገር የለም። ኦኬ ያለው መንፈሳዊ ሆነ ክንውን የምታከናውንበት ስፍራ ነው። እኔ በደንብ አስታውሳለሁ አላፋት ዝማሬ የመጀመሪያው ዙር ሲዘጋጅ ዲያቆን ሄኖጋ በደንብ ኮሙኒኬት እናደርግ ነበር በሬዲዮ ፕሮግራም ላይ ያኔ በሚከናወንበት ጊዜ ከፍተኛ ጥረት የነበረው የትራንስፖርት ጥረት ነበር። የትራንስፖርት ጥረቱ ላይ ሰው ምሽት ስለነበር ወደ ቤት ለመመለስ በጣም ተቸግሮ ነበር በወቅቱ። ነገር ግን ሰውን በማስተባበር ማነክ የትነሳይል ቤታቸው ድረስ ልጃገረዶችን በመሸኘት አባቶችን በመሸኘት ሲሰራ የነበረው የአንድ እምነት ብቻ ተከታይ አይደለም በሆነ እዚህ ላይ ፓርቲሲፔት ያደርግ ነበር። ኦኬ አሁን የምታየው ጎዳና ኢፍጣርም ላይ በተመሳሳይ መንፈሳዊ ሴቱን ጠብቆ ከዛ ደግሞ የአገርን የአብሮነት እሴት ሊያስጠብቅ በሚችል መልኩ አንደኛውን እየደገፈ የጸጥታ አካሎችን ተመልክታቸው ውስጥ የጸጥታ አካሎች አብዛኞቹ ጾመኛ አይደሉም። ኦኬ ግን ሰላሙን እያስጠበቁ ነበር፣ ጸጥታውን እያስጠበቁ ነበር። በጣም እጅግ በጣም ጤናማና ሰላማዊ በሆነ መንገድ ነው የተጠናቀቀውና ይሄ ሁሉ ጊዜ የምናየው ቅድም እንዳልከው ጎጠኝነቱን
የሚሰብር ትልቅ መንገድ ሆኖ ልትወስደው ትችላለህ። ሌላው የአዲስ አበባም ይሁን ሌሎች ከተሞች ላይ የኢፍጣር ፕሮግራም ሲካሄድ ከተሞች ያጌጣሉ። አዲስ እሴት እየሆነ ይመጣል። ለጎብኚዎች ልዩ የባህል ልምድ እየሰጠ ይመጣል። በተለይ አሁን እንደምታውቀው የኮሪደር ልማቱ የፈጠረው የውበት እድል አለ። እሱን በደንብ አድርጎ ለማሳየት ይሄ ቀላል የሚባል እድል አይደለም። በደንብ ነው መጠቀም ያለብን እንደዚህ ያሉ የአደባባይ ፕሮግራሞችን ማለት ነው። ይሄ ከምግብ ዝግጅት ጀምሮ እስከ ዝግጅት መድረኮች ድረስ ያለው ሰንሰለት ለበርካታ ወጣቶች የስራ እድልን ይፈጥራል። እዛ ቦታ ላይ ግብይት ይኖራል። አይተህ ከሆነ ጥምቀት በዓልን በምናከብርበት ጊዜ የጥምቀት በዓል ሲከበር በጣም በርካታ ጎዳናዎች ላይ እንጨት የሚመጣ ሚስማር የሚያቀብል ጨርቅ የሚወጥር ገመድ የሚያመጣ አለ አይደል? በጣም ብዙ ነው ፓርቲሲፔት እኮ የሚያደርገው። ይሄ በወቅቱ የሚፈጠር አንድም ቀን ሁለትም ቀን ይሁን በወቅቱ የሚፈጠር ከፍተኛ የሆነ የስራ እድል አለ ማለት ነው። ይሄ የረመዳን ወር መንፈሳዊነት በተለይ ትዕግስትን፣ መስጠትን፣ ይቅርታን ከአደባባይ ስነ ስርዓት ጋር አብሮ በማቆራኘት ማክበር ትልቅ እሴት። ሺዎች ተሰብስበው አንድም የጸጥታ ችግር ሳይፈጠር አካባቢን በማጽዳት ስርዓት በመጠበቅ የሚጠናቀቅ ኩነት አንዱ የኢትዮጵያዊ ጨዋነት ማረጋገጫ ሆኖ ተመለከተዋለን። በርካታ ወጣቶች ስለሚሳተፉ ማለት ነው። የዚህ ጎዳና ላይ ኢፍጣር ከጾም መፍቻ ማዕድነቱ ባለፈ የኢትዮጵያ የሰላም ኮምፓስ ነው ብሎ እዚህ አደባባይ ላይ የሚታየውን የመተሳሰብ፣ የመከባበር፣ የመደጋገፍ ወደ ፖለቲካውና ወደ ኢኮኖሚው ዘርፍም እንደዚሁ ሊጋባ የሚችል ማህበራዊ እሴት አድርጎ መውሰድ ይቻላል እና አደባባዮቻችን በጠር በውዝግብ ውስኪ በመወርወር በመስበር ሳይሆን እንዲህ ባሉ በመንፈሳዊነትና በአብሮነት ድምቀት ሲሞሉ ብሔራዊ ክብራችንን ከፍ ሊያደርግ ይችላል። የጎዳና ላይ ኢፍጣርም ሌሎችም ፋይዳን ስናሰላ የምንቆጥረው የተመዘገቡ እዛ ቦታ ላይ ያሉ ሰዎችን ብዛት ሳይሆን በጋራ የገነባነውን የተስፋ፣ የፍቅር፣ የአብሮነት ድልድይ እንደሆነ ለመረዳት ይቻላል እና አንድ ላይ ያፈጠረ ህዝብ አንድ ላይ ሀገሩን የመገንባት አቅም እንዳለው በዚሁ አጋጣሚ እዛ ቦታ ላይ የተገኙ ሰዎችም መልእክት ሲያስተላልፉ ሰምቻለሁ። ይሄ ትልቅ እድል ነው ለማለት ነው። እዮባይ በዋናነት አሁንም እንደው ደግሜ ሐሳቡን ባነሳው ከየት ነሽ አለመባባል ሰው መሆን ብቻ የተስተዋለባቸው እነዚህ ሁለቱን ትላልቅ የአደባባይ ኩነቶች የአላፋት ዝማሬንና የኢፍጣር መርሃ ግብር ስናስብ ዋና እኔ አተረፍኩኝ ወይም እንደ አገር አተረፍን ብዬ በደስታ የተሞላሁበት ሰፈርት ላይ ተቸክሎ አለመገኘቱ ነው። አሰባሰበውና እዛ ጋር ያገናኘው በእርግጥ እምነቱ ነው። በእምነቱ ደግሞ በየማህበራዊ ገጾች ላይ እንደምናስተውለው ጭር ሲል የማይወዱ ሰዎች እንደሚያደርጉት እንደሚያበጃጁት ሳይሆን በመተሳሰብ አንተ ትብስ አንቺ ትብሽ ተባብለው በኢትዮጵያዊ ወግና ክብር ተገናኝተው ስታይ እድሜ ይስጠኝ እንጂ አገሬ ተስፋላት የሚለውን ነገር ስላየሁበት ነው የተደሰትኩት። አንተ ከጋዜጠኝነትን ባሻገር ደግሞ የማህበረሰብ ጥናት ባለሙያም ነህና የማህበረሰብ ሳይንስ ባለሙያም ነህና በመስኩም ጥናት ስላደረግ በተለይ ከዚህ ከመቻል ጋር አንድ ከመሆን ከመሰባሰብ ጋር የማጠቃለያ ሐሳብህን ከነዚሁ አሁን እስካሁን ድረስ ካነሳናቸው አንጻር የማጠቃለያ ሐሳብን ስጠኝ። የምትጨምረውም ካለህ ጨምርበት። ምንድነው እዮባዬ ሁል ጊዜ እንደዚህ ነገሮች ሲኖሩ እኔና አንተ ደስ ብሎን አውርተናል። ደስ የማይላቸው ሰዎች እንዳሉ ማሰብ
ሐሳብህ የሚገዛ እስከሆነ ጊዜ ድረስ የመሃሉን መንገድ መርጦ ለኢትዮጵያ የሚጠቅማትን ነገር መውሰድ የሁል ጊዜ ምርጫ መሆን መቻል አለበት። ደካማ ሰዎች ያላቸው ደካማ ሐሳብ እንደዚህ ያለ የአብሮት ሴትን ሊያጎለብቱ የሚችሉ በዓላት በሆነ ፍረጃ ብቻ ያላፋት ዝማሬ የገጠመውን ታስታውሳለህ? ከዚህ ቀደም በጣም ከፍተኛ ውግዘት ሲገጥመው ነበር። እሱን ተቋቁሞ መሄድ መቻል ትልቅ እድል ነው። እንደ አገር ትልቅ እሴት ነው። ለወጣቱ አብሮነትን ያስለምዳል፣ መሰባሰብን ያስለምዳል። በጣም በርካታ ማህበራዊ ፋይዳዎች አሉት፣ ኢኮኖሚያዊ ፋይዳዎች አሉት፣ ፖለቲካዊ ፋይዳዎች አሉት። ይሄንን ተረድቶ ይሄንን በማስተባበር ሂደት ውስጥ እንቅፋት ሊሆኑ የሚችሉ አካላትን ለዘብ ባለ አኳኋን ምላሽ በመሰጣጣት ጊዜ ከማጥፋት ይልቅ ስራ ላይ ማተኮር የመጀመሪያው መሆን መቻል አለበት። ሌላው እንደዚህ ያሉ የአደባባይ በዓሎች በሰላም እንዲጠናቀቁ የሚያደርጉ የጸጥታ አካላትን ማመስገን ያስፈልጋል። ሰላም ወጥተን ድንገባ የትራንስፖርት አገልግሎት በመስጠት ሰላም ወጥተን ድንገባ ሰላሙን በማስጠበቅ የአዲስ አበባ ከተማ አስተዳደር ጸጥታ ቢሮ፣ ሌሎችም አካላት እዚህ ላይ የተሳተፉ ሂደቱ ጤናማ እንዲሆን ያደረጉ ሰዎች በሙሉ ምስጋና ሊወስዱ ይገባል። በዚህ አጋጣሚ እንግዲህ አንተንም ጭምር እንዲህ ያሉ ሴቶች እንዲጎለብቱ ለማድረግ ድምጽ ለማሰማት ያላቸውን አጋጣሚ የሚጠቀሙ ሰዎችን ማመስገን ያስፈልጋል። ይሄ ያንተ ውድ ብዙ መረጃዎች የምታስተላልፍበት ሚዲያ ነው። በዚህ ሚዲያ ላይ ይሄ ወርዝ ያደርጋል ይሄ ሐሳብ የሀገር ሐሳብ ነው ብሎ ሐሳቡን አንስቶ ለማስተላለፍ በመወከር በራሱ ቀላል የሚባል ነገር አይደለምና ዮባ ከልብ አድርጌ ነው ማመሰግነው። ማህበራዊ ሴቶቻችን በተጠበቁ ቁጥር ኢትዮጵያ ሰላም የመሆን የመልማት የአብሮነት የመገፋፋቱ ቀርቶ አብሮ የማደግ ፍላጎት እየጨመረ ይመጣልና የሚያዋጣን መገፋፋትና መነቋቆር ሳይሆን አሁን ለኢትዮጵያ የሚያዋጣት አንድ መሆን ነው የሚል መልእክት አለ። ከልብ አመሰግናለሁ ጋዜጠኛ መሐመድ ሲራጅ ለነበረን ቆይታ። በሌላ የሞርስ አጀንዳ መልሰን እንገናኛለን ብዬ ተስፋ አደርጋለሁ። የጀመርካቸው ጅምሮችም ተጠናክረው ከፍጻሜ እንዲደርሱልህ ወንድማዊ መልካም ምኞቴን እገልጽልሃለሁ። ይሄንን ርዕሰ ጉዳይ ስንመርጥ እንደምታውቀው እንግዲህ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ላሉ አባቶቻችን። አሁን ግን ፓስፖርት ካለ ሁለት ሀገር አለ ማለት ነው። ሲቀዘቅዝ ኢትዮጵያን ትመርጣለህ፣ ሲሞቅ የፓስፖርቱን ሀገር ትመርጣለህ። እኛ ደግሞ እንዲህ አይነት አገር የለንም፣ አንድ ሀገር ናት ያለችንና ወገናችን ሰላም ወጥቶ ሲገባ ተኝቶ ሲነቃ አንድ ሲሆን ስለ ሰላም፣ ስለ ፍቅር፣ ስለ አብሮነት ባወራ ቁጥር የሚሰማን ስሜት እንዲህ መግለጽ የሚቻል አይደለም። እንደዋዛ እስከ መቼስ መርዶ ነጋሪ፣ እስከ መቼስ መጥፎ ዜና እነሆኝ እያልክ ትኖራለህ። ሁሉ ሰላሙም አማራጩም በእጅህ እስካለ ድረስ እንዲህ አይነት አጋጣሚዎችን ደግሞ በማበረታታት አብሮነትን በማጉላት ያልፋል። እንዲህ አይነት የጨለመ የሚመስል እኔ በኢትዮጵያ ተስፋ አልቆርጥም። የጨለመ የሚመስሉት ቀናቶች ሊነጋጋ ሲል አይቀርምና ነው እንጂ መንጋቱ አይቀርም። እንዳልከው የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የአዲስ አበባ ሰላምና ጸጥታ ቢሮ አንዳንድ ቦታ ጋር በማስተባበርም የደንብ አስከባሪዎችንም አይቻለሁ። እነሱም ጭምር ምስጋና ይገባቸዋል። ከነዚህ የጸጥታ አካላት ባሻገር የጉዳዩ ባለቤት የዛ አደባባይ ላይ በዓሉን ለማክበር ተሰባስቦ የነበረው ዙሪያውን ነቅቶ በመጠበቅ ሰላሙ የተረጋገጠ እንዲሆን ያደረገው አስተዋጽኦም ከባድ ነው፣ ትልቅ ነው፣ ሊመሰገን ይገባል። እንደዚህ ስንተሳሰብ፣ እርስ በርስ ስንጠባበቅ ሊያጠቁን የሚፈልጉ ሰዎችም መግቢያ ቀዳዳ ያጣሉ፣ ይርቁናልም።
በራቁን ሰዓት ደግሞ ሰላማችን ይረጋገጣል። ስለዚህ ይሄ ቀላል ሊመስል ይችላል። ጎዳና ላይ አእላፋት ዝማሬ የክርስትና እምነት ተከታዮች አሳዩ፣ አቀረቡ። የእስልምና እምነት ተከታዮች ደግሞ የጎዳና ላይ አፍጥር አደረጉ። ምን አዲስ ነገር አለው ተብሎ ነገሩን የሚያናንቀው ወይም ደግሞ ዝቅ ሊያደርገው የሚፈልግ ይኖራል። በውስጡ ያለው ግን ቀደም ሲል እንዳልነው አጠገብ ቆሜ አፍጥሩ ላይም አእላፋት ዝማሬ ላይም ተመሳስዬ መቆሜን እንጂ ወይም አጠገቤ ሰው መቆሙን እኔም ሰው መሆኔን የተረዳ ሰው እንጂ በአፍጥሩም ከየት ነህ ብሎ ሰፈሬን አልጠየቀኝም። በሰፈር መወሰን ነፃ የወጣባቸው በዓላትም ስለሆኑ ኢትዮጵያን የሚያዋጣት ደግሞ እንዲህ አይነት አብሮነት ነው ብለን ስለምናምን ነው። ዳዳ ዳዳዳ ድዳድድ ዳድድዳ ድድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ዳው። በድጋሚ ለነበረን ጊዜ ከልብ አመሰግናለሁ። በሌላ ርዕሰ ጉዳይ እንገናኛለን። ሰላም አምሽልኝ ማመድ። መልካም ምሽት። ታንኪዩ